በአማራ ክልል እየተፈጸሙ ስላሉ ኢሰብአዊ ድርጊቶች ስላለው ሰብአዊ ቀውስና የፋኖ ትግል ዙሪያ ዘጋርዲያን ኢንሳይድ ኢትዮጵያንስ ፋኖ ኢንሰግሬሲ ኢትዮጵያን ኢዝ የሚል ርዕስ ትናንት ባቀረበው የፎቶ ዘገባ ጸሐፊው በወሎ አካባቢ የፋኖን የማሰልጠኛ ቦታዎች እንደጎበኘና ህዝብ ላይ ተፈጸመ የተባለውን ሰብአዊ መብት ጥሰት መረጃዎችን ማሰባሰቡን ገልጿል። የአማራ ፋኖ አብዛኛውን ማለትም ወደ 80% የሚሆነውን የአማራ ክልል በተለይም ገጠራማ አካባቢዎችን እያስተዳደርኩኝ እገኛለሁ ማለቱን ከመሪዎቹ መስማቱንም ገልጿል። ለምን የፋኖን ትግል እንደተቀላቀለች ከስልጠና ሜዳ ለዘጋቢው የገለጸችው አንዲት ፋኒት ከዚህ ከ30 ኪሎ ሜትር በላይ ርቀት ላይ ካለ መንደር ነው የመጣሁት። እዚያም ከጓደኞቼ የ22 ዓመቷ ደርቤ በወታደሮች ወይም በመከላከያ አፍነውና ደፍረው ወደ ጎዳና ጥለዋታል። በዚያም ጊዜ መዋጋት እንዳለብኝ ወሰንኩኝ ማለቷን ዘግቦታል። የትግራይ ጦርነት ካበቃ ከ3 ዓመታት በኋላ ኢትዮጵያ በሰሜን ምዕራብ ክፍሏ በተቀሰቀሰ ከባድ ጦርነት እየተናጠች ነው የሚለው ዘገባው በአብዛኛው በቀድሞ የአማራ ክልል ልዩ ኃይል አባላት የተዋቀረው ፋኖ በአሁኑ ወቅት ሰፊውን የአማራ ክልል ገጠራማ አካባቢዎች 80% ገደማ መቆጣጠሩን በዘገባው ገልጿል። ዘገባው እንዳመለከተው የብልጽግናው አገዛዝ በዚህ የውጊያ እንቅስቃሴ ሰፊ የሰብአዊ መብት ጥሰቶችን እየፈጸሙ ነው። ከእነዚህም መካከል አፈና፣ የጅምላ ጭፍጨፋ፣ ጾታዊ ጥቃቶችና በሰብአዊ እርዳታ ሰራተኞች ላይ የሚደርሱ ጥቃቶችን እየፈጸመ ነው። ሁኔታው ከቁጥጥር ውጪ ነው ያለው ዘገባው በክልሉ ከሱዳን ጦር የሸሹ ስደተኞችን ጨምሮ ከ2.3 ሚሊዮን በላይ ህዝብ አፋጣኝ ሰብአዊ እርዳታ እንደሚያስፈልገው አስታውቋል። ፋኖ የአማራ ህዝብ ተከላካይ እንደሆነና ግቡም ከክልሉ ሙሉ በሙሉ ቁጥጥር አንስቶ የአብይ አህመድን መንግስት እስከ መጣል እንደሚደርስ በዘገባው ተመላክቷል። ዘጋርዲያን ያነጋገራቸው ተጠቂዎችም በአገዛዙ ኃይሎች ከባድ ዋጋ እየከፈሉ መሆኑን ይናገራሉ። የ23 ዓመቷ ወይዘሮ ገቴ በየኖ የ5 ዓመት ልጇን በእጇ ይዛ እርሻዋን ስታቋርጥ በመንግስት ኃይሎች በተተኮሰ የሞርተር ጥቃት ፍንጣሪ ልጇ ተበጣጥሶ ህይወቷ አልፏል። በህይወት እንድኖር ምክንያት የሰጠችኝ በህይወት የተረፈችው ልጄ ብቻ ናት ስትል ገቴ ለሪፖርቱ ተናግራለች። በተመሳሳይ ሌላ ነዋሪ ደግሞ በሰሜን ወሎ ብልበላ አካባቢ የ83 ዓመት እናታቸው በአገዛዙ ድሮን በተመታ ቤታቸው ውስጥ እንደተገደሉ መስክረዋል። እንዲሁም በሰሜን ወሎ ሳንቃ የጤና ተቋም ላይ በተፈጸመ የድሮን ጥቃት ነፍሰ ጡር ሴትን ጨምሮ በርካቶች እንደሞቱና እንደቆሰሉ ጠቅሷል። እነዚህ ጥቃቶች በህዝብ ዘንድ በብልጽግናው አገዛዝ ላይ ከፍተኛ ቁጣ የቀሰቀሱ ሲሆን ለፋኖ ህዝባዊ ድጋፍ እንዲጨምር አድርገዋል ተብሏል። የዘጋርዲያኑ ጋዜጠኛ ቱቴንገስ በሰሜን ወሎ ላስታ አካባቢዎች መጎብኘቱን በሪፖርቱ ጠቅሷል። በአሁኑ ወቅት በክልሉ የብልጽግና ኃይሎች በዋና ከተሞችና የፋኖ ኃይሎች ደግሞ በገጠሮች ተከፋፍለዋል ሲል ጠቅሷል። በየቦታው በተቋቋሙ የፍተሻ ኬላዎች ምክንያት ሰብአዊ እርዳታ ወደ ህዝቡ እንዳይደርስም ታግቷል በማለት ዘጋርዲያን አስነብቦናል። ከፌዴራል መንግስት የበጀት ድጎማ ከተላከልን 2 ወር ሆኖታል ሲሉ ሌተናል ጀነራል ታደሰ ወረደ ተናግረዋል። ዓመታዊው የአክሱም ጽዮን በዓል በዛሬው ዕለት በደመቀ ሁኔታ የተከናወነ ሲሆን በስፍራው ንግግር ካሰሙት መካከል የትግራይ ክልል ጊዜያዊ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ አንዱ ናቸው። ፕሬዝዳንቱ በንግግራቸው ከ5 ዓመት በፊት በትግራይ ላይ የጄኖሳይድ ጦርነት መታወጁን ጠቅሰው ይህን ጦርነት ያስቆመው የፕሪቶሪያ ስምምነት ከተፈጸመ 3 ዓመት እንደሞላው ገልጸዋል። ነገር ግን ስምምነቱ 3 ዓመት ቢሞላውም በስምምነቱ ላይ የሰፈሩት ሙሉ በሙሉ ተግባራዊ አለመደረጋቸውን ያስታወቁት ፕሬዝዳንቱ የፌዴራል መንግስቱ በስምምነቱ መሰረት መፍትሄዎችን ከመፈለግ ይልቅ የኢኮኖሚ ጫና ወደ መፍጠር መሸጋገሩን አስታውቀዋል። ለዚህም ከፌዴራል መንግስቱ ለክልሉ የሚሰጠው የድጎማ በጀት ከተላከ 2 ወር እንደሞላው እንደ ምሳሌ ጠቅሰዋል። በመሆኑም የክልሉ የመንግስት ሰራተኞች ለ2 ወራት ደሞዝ ሳይከፈላቸው እንደቀረ የገለጹት ሌተናል ጀነራል ታደሰ ወረደ ጨምረውም የትግራይ ጊዜያዊ አስተዳደር በሰላምና በውይይት ሊፈቱ የማይችሉ ችግሮች አለመኖራቸውን የሚገልጽ መርህ አለው ብለዋል። ስለዚህም ሰላማዊ ውይይትና ፖለቲካዊ መፍትሄ ቅድሚያ እንዲሰጠው ጥሪ አቅርበዋል። ፕሬዝዳንቱ በዛሬ ንግግራቸው ከአባላ ይሁን ከቶንሳ፣ ከመጋሌ ይሁን ከያሎ፣ ከበርሃሌ ይሁን ከኮንበባ ወይም ከሰመራ ይሁን ከአዲስ አበባ አሊያም ከዋይ ይሁን ከጸለምት እየተደረጉ ያለው ግልጽና ስውር ጥቃቶችና የጥቃት ሙከራዎች የፕሪቶሪያውን ስምምነት ይጥሳሉ ብለን እናምናለን በማለት ገልጸው የትግራይ ጊዜያዊ አስተዳደርና ህዝብ እስከ መጨረሻው የሰላም እድልን እንደሚጠቀሙበት አስታውቀዋል። ሌተናል ጀነራል ታደሰ ወረደ ጨምረውም
በትግራይ ያለው ችግር የውጭ ብቻ ሳይሆን ውስጣዊ መሆናቸውንም ጠቅሰው ውስጣዊ ችግሮቹ ለውጫዊ ጠንካራ መሰረት ሆነው እያገለገሉ መሆናቸውንም አስረድተዋል። በአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞን ባቲ ወረዳ ከ2 ዓመታት በላይ ለበቀል ይፈላለግ የነበረ ማህበረሰብ እስከ ሌሊት 9 ሰዓት በቆየ የሽምግልና ስርዓት እርቅ አወረዱ። በግጭቱ ምክንያት እርቅ ማውረዳቸውን ለዶቼ ቬሌ የገለጹት የማህበረሰቡ ተወካዮች እንዳሉት በህግ ያልቻልነውን በቆየ የሽምግልና እሴታችን ሰላም አውርደናል ብለዋል። በግለሰቦች መካከል ተቀስቅሶ ወደ አጎራባች ወረዳዎች ተስፋፍቶ የነበረው ግጭትና መፈናቀል በእርቅ መቋጨቱ ሌሎች ችግሮችን በተመሳሳይ መንገድ ለመፍታት እንደሚያነሳሳ የባቲ ወረዳ አስተዳደርና ጸጥታ ጽህፈት ቤት ኃላፊ ተናግረዋል። አቶ ጀማል አብዱ ሰኢድ በባቲ ወረዳ የ23 ቡርቃ ቀበሌ ነዋሪ ናቸው። ለወትሮም የንጹህ መጠጥ ውሃ ችግርን ጨምሮ ለበርካታ ማህበራዊና ኢኮኖሚያዊ ችግሮች ተጋልጣ በነበረችው ቀበሌያቸው ነብስ እስከ ማጥፋት የደረሰው የእርስ በርሱ ግጭት ያለፉትን 2 ዓመታት ፈታኝ አድርጎባቸው ነበር። በወቅቱ ግጭቱ የተቀሰቀሰበትን አጋጣሚ እንዲህ ያስታውሳሉ። ከዚያ ቀበሌ እኛ ቀበሌን በመውረድ ከዚያም በሽማግሌም በእርቅም ታግለን መላው ሲጠፋብን ወደ ህግ እንሄዳለን ስንል የሆነች ረብሻ ተከሰተች። በዚያ ተገጫጨን። የችግሩ መነሻ ያው ንብረታችን ላይና ቀያችን ላይ ነው በሚል ነው። በዚያው የባቲ ወረዳ የቦፋ ከሚሴ ቀበሌ ነዋሪ የሆኑት አቶ ሙሄ በሽር እንዳሉት ለሰዎች ህይወት መጥፋት ምክንያት የነበረውና ከሚጎራበታቸው የቡርቃ ቀበሌ ጋር በበቀልና መፈላለግ ላይ የተመሰረተው የ2 ዓመት ግጭት በእርቅ ተፈቷል። በቡርቃ ቀበሌና በቦፋ ከሚሴ ቀበሌ የ2 ዓመታት የግድያ መከሰት ነበረ። በዚህ አማካኝነት በ2 ዓመቱ አሁን በወረዳና በቀበሌ አማካኝነት ተሰባስበን አሁን ለታ ጁማ ተገናኝተን በአዋሳኝ ቀበሌ ላይ ፍርድ ተሰጥቶ ለሞተውም ካሳ ጉማ ለቆሰለውም ካሳ አስታርቀን በሰላም ተለያይተናል። በባቲ ለመሰል ችግሮች የቆየ ባህላዊ መዳኛና የሽምግልና እሴት አሁንም ሁነኛ መፍትሄ መሆኑን የጠቆሙት የስራ ኃላፊው ፈታኝ ለነበረው የማህበረሰብ ግጭት መፍትሄ አምጥቷል ባይ ናቸው። ለወትሮም በበርካታ የታጣቂ ቡድኖችና በኢትዮጵያ መንግስት የጸጥታ ኃይሎች መካከል ከ2 ዓመታት የዘለቀ ደም አፋሳሽ ግጭት እየተደረገበት ላለው የአማራ ክልል ማህበረሰብን ከማህበረሰብ ሊያጋጩ የሚችሉ መሰል ሁነቶች የሚያስከትሉት መዘዝ ከባድ ሊሆን ይችል ነበር። ነገር ግን ጉዳዩን ቆም ብሎ ማመልከት ለመፍትሄው መምከር ሊመጣ ያለውን ጥፋት ከሩቅ ሊያስቀር ሁነኛ መፍትሄ መሆኑን በእርቁ ላይ ተሳታፊ የነበሩት ይናገራሉ። አቶ ሙሄ እንደነገሩን ስንታረቅ ላንመለስበት ነው በማለት ነበር። አንመለስበትም፣ በጣም ደስ ይላል እኮ ከወዲያም ከወዲህ ያለው ለሞተበት ካሳ የእንባ ማበሻ ካሳ በር ተፈርዷል። ለቆሰለውም እንደዚያው ተሳስሞ በፍቅር ነው የተለያየው። ነጻነታችንን ካረጋገጥን 5 ዓመት ሞላን ሲሉ አቶ አሸተ ደምለው ተናገሩ። በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን ምስረታ 5ኛ ዓመት በዛሬው ዕለት መከበሩን የዞኑ ኮሚኒኬሽን አስታውቋል። በዚህ ሰቲት ሁመራ ከተማ በተከናወነው በዓል ላይ ንግግር ያደረጉት የዞኑ ዋና አስተዳዳሪ አቶ አሸተ ደምለው አስተዳደራዊ የምስረታ በዓላችንን ስናከብር እልፍ አእላፍ ወገኖቻችን የከፈሉትን ውድ ህይወታቸውን በማስታወስ ነው በማለት የተናገሩ ሲሆን የወልቃይት ህዝብ በርዕስቱ ለዘመናት ሲገደልና ሲፈናቀል መቆየቱን አስታውሷል። ጨምረውም ይህ አረመኔያዊ ተግባር የፈጸመው የህወሓት ቡድን በተባበረ ክንድ ላይ መለስ ተከዜን ተሻግሮ እንዲሄድ ሆኗል። የወልቃይት ህዝብ ነጻነቱን ካረጋገጠ 5 ዓመት ሞልቶታል ሲሉ መናገራቸውን ኮሚኒኬሽኑ ባሰራጨው መረጃ አስታውቋል። በሌላ በኩል ያልተቋረጠ የትውልድ ቅብብሎች ትግል የዛሬውን ነጻነት ቀን አጎናጽፈናል ያሉት ደግሞ የዞኑ ምክትል አስተዳዳሪና የሰላምና የጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ናቸው። ኮሎኔል ደመቀ በዛሬው በዓል ላይ ጨምረው ሲናገሩ የወልቃይት ጠገዴ ህዝብ ለማንነቱ የታገለ ነው። የወልቃይት ጠገዴ አማራ ማንነትና ወሰን አስመላሽ ኮሚቴ ህገ መንግስቱን መሰረት በማድረግ አማራዊ ማንነቱን ለማስመለስ በአስቸጋሪ ጊዜ በመተባበር ጥያቄውን በማቅረብ እውነትን የያዘ በመሆኑ አሸናፊ ሆኗል በማለት ተናግረዋል። በ3 የሙስና ድርጊቶች ክስ የተመሰረተባቸው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአገሪቱ ፕሬዝዳንት አይዛክ ሄርዞግ ምህረት እንዲያደርጉላቸው ጠየቁ። ሄርዞግ ይህንን ከፍተኛ አንድምታ ያለው ጥያቄ ከማጤናቸው በፊት ከፍትህ አካላት አስተያየቶችን እንደሚቀበሉ የፕሬዝዳንቱ ጽህፈት ቤት ተናግሯል። ኔታንያሁ ላለፉት 5 ዓመታት በሙስና በማጭበርበርና በ3 የተለያዩ ክሶች እምነትን በመጣስ ክስ ቀርቦባቸው ነበር። ኔታንያሁ በቀረቡባቸው ክሶች በሙሉ ጥፋተኛ አለመሆናቸውን በግልጽ ይከራከራሉ። ጠቅላይ ሚኒስትሩ በቪዲዮ ባስተላለፉት መልእክት የፍርድ ቤት ክስ ሂደቱን እስከ መጨረሻ ማየትን ይመረጡ የነበረ ቢሆንም አገራዊ ፍላጎት ግን ከዚህ በተቃራኒው የሚፈለግ ነው ብለዋል። የተቃዋሚ ፓርቲ ተወካዮች ይቅርታ ከመጠየቃቸው በፊት ጥፋተኝነታቸውን ማመን አለባቸው ሲሉ ተናግረዋል። በዚህ ወር መጀመሪያ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሄርዞግ ለኔታንያሁ ሙሉ በሙሉ
ይቅርታ እንዲያደርጉላቸው ጠይቀዋል። በወቅቱ ሄርዞግ ይቅርታ እንዲደረግለት የሚፈልግ ማንኛውም ሰው ጥያቄውን በመደበኛ ስርዓት መሰረት ማቅረብ እንዳለበት ተናግረዋል። እሁድ ዕለት የጠቅላይ ሚኒስትሩ ጽህፈት ቤት ኔታንያሁ የዚህን ያልተለመደ ጥያቄ አስፈላጊነትና አንድምታው ግምት ውስጥ በማስገባት በማለት ለፕሬዝዳንቱ የጻፉት የይቅርታ ደብዳቤ ይፋ አድርገዋል። ፕሬዝዳንቱ መቼ ውሳኔ ላይ እንደሚደርሱ የሚጠቁም ነገር የለም። እንደ አውሮፓውያኑ አቆጣጠር በ2020 ቤንያሚን ኔታንያሁ ለመጀመሪያ ጊዜ ችሎት ፊት የቀረቡ የእስራኤል ጠቅላይ ሚኒስትር ሆነዋል። ጠቅላይ ሚኒስትሩ ላይ የቀረበው የመጀመሪያው የክስ መዝገብ ውለታ እንዲዋልላቸው ከሚፈልጉ ከፍተኛ ባለሀብቶች ስጦታዎችን በዋናነት ሲጋራና ሻምፓኝ መቀበላቸውን ተጠቅሷል። በሁለተኛ ክስ ደግሞ የአንድ የእስራኤል ጋዜጣን ስርጭት ለማሻሻል በምላሹ አዎንታዊ ሽፋን ለማግኘት ቃል ገብተዋል የሚል ክስ ቀርቦላቸዋል። በሶስተኛ ክስ አቃቤ ሕግ በአንድ የዜና ድረገጽ አዎንታዊ ሽፋን ለማግኘት በሚል ለአንድ የእስራኤል የቴሌኮም ኩባንያ ተቆጣጣሪ ባለ አክሲዮን የሚጠቅሙ ውሳኔዎችን አሳልፈዋል ይላል። ኔታንያሁ ሁሉንም ክሶች ጥፋተኛ አይደለሁም በማለት የተከራከሩ ሲሆን ችሎቱን የፖለቲካ ተቃዋሚዎችን የሌለን ነገር ለመፈለግ የመሰረቱት ሲሉ ፈርጀውታል። እሁድ ዕለት ባስተላለፉት ቪዲዮ መልእክት የቀረቡባቸው ክሶች ውሃ እየቋጠሩ አይደለም፣ ነገር ግን ሂደቱ እስራኤልን ከውስጥ እየከፋፈላት ነው ብለዋል። ጠቅላይ ሚኒስትሩ አክለውም የፍርድ ሂደቱ በአስቸኳይ መቋረጥ የተፈጠረውን ውጥረት በመቀነስ አገራችን በጣም የምትፈልገውን እርቅ በሰፊው ለማምጣት ትልቅ እገዛ ይኖረዋል ብለዋል። ኔታንያሁ በሳምንት 3 ጊዜ ፍርድ ቤት ቀርበው መመስከር እንደሚጠበቅባቸው ተናግረው ይህንንም የማይቻል ጥያቄ ሲሉ ገልጸውታል። ይቅርታው እስራኤል አገራዊ አንድነትን በማጎልበት እድሎችን እንድትጠቀም እንደሚረዳት ገልጸዋል። የፖለቲካ ተቀናቃኛቸው ኔታንያሁ ፍላጎታቸውን ከአገሪቱ ጋር ለማጣመር ሞክረዋል ሲሉ ከሰዋል። የተቃዋሚ ፓርቲ መሪ ያየር ላፒድ ጥፋተኛ መሆናቸውን ካላመኑ መጸጸታቸውን የሚገልጽ ምንም ነገር በሌለበት እንዲሁም ኔታንያሁ ከፖለቲካዊ ሕይወት ራሳቸውን እስካላገለሉ ድረስ ይቅርታ ማድረግ አይቻልም ብለዋል። የግራ ክንፍ ፖለቲከኛና የቀድሞ የእስራኤል ጦር ምክትል አዛዥ ያየር ጎላን ጥፋተኞች ብቻ ይቅርታ ይጠይቃሉ ብለዋል። በእስራኤል መደበኛ ሕግ መሰረት ፕሬዝዳንቱ ወንጀለኞችን ይቅር የማለትና ቅጣቱን የመቀነስ ወይንም የመቀየር ስልጣን አላቸው። ነገር ግን የእስራኤል ከፍተኛ ፍርድ ቤት ፕሬዝዳንቱ የህዝብ ፍላጎት ካለ አንድ ግለሰብ ጥፋተኛ ሆኖ ከመገኘቱ በፊት ወይም እጅጉን ከግል ጉዳይ ጋር የሚያያዝ ሁኔታ ካለ ይቅርታ ማድረግ ይችላሉ ሲል ወስኗል። የኔታንያሁ ቀኝ ክንፍ ሊኩድ ፓርቲና ደጋፊዎቻቸው ለመሪያቸው ይቅርታ እንዲደረግላቸው ይፈልጋሉ። ውድ የአርቲኤም ቤተሰቦቻችን ለዕለቱ የነበረን የመረጃ ጥቆማችን ይህንን ይመስላል። ቸር ተመኘንም።